ሰላም እንዴት ናችሁ? ውድ የእናት ሚዲያ ቤተሰቦች በርካታ ጉዳዮች ደርሰውናል። እናንተ ሰብስክራይብ አድርጋችሁ ጀምሩ። ስለ ሩታ እህት ግድያ በተመለከተ እንደዚሁ መረጃው ደርሶናል። እንደዚሁም ስለ አህመድ ተሾመ አንዳንድ መረጃ እነግራችኋለን። በሰፊው ሾው ላይ ቀርቦ እጅግ በርካታ ጉዳዮችን አንስቷል። ስለ እንደዚሁ እውቁ ፋንቱ ማንዱዬም 75ኛ ልደት በዓሉን አክብሯል። እንዴት አከበረ የሚለውን እንመለከት ይሆናል። አብራችሁ ቆዩ። ግን ሰብስክራይብ አድርጋችሁ ወደ ዋናው የምንመለከተው ጉዳይ የአህመድ ተሾመ ወይም ደግሞ ዲምቢ እንግዲህ ከ15 ዓመት በኋላ አልበም ማውጣቱ ይታወሳል። ይህን አልበም ካወጣ በኋላ ለማውጣት 15 ዓመት የፈጀበት በዋናነት የእህቶቹ ጉዳይ እንደሆነ ታውቋል። በዚህ 15 ዓመት ውስጥ 3 እህቶቹን ማጣቱ በከፍተኛ እንግዲህ ጉዳት እንዳደረሰበት የስነልቦና ጫና እንደዚሁም ደግሞ እጅግ ጉዳት እንደደረሰበት ይፋ አድርጓል። በተለይ ደግሞ የሶስተኛዋ እህቱ ህይወት ማለፍ ከፍተኛ ጉዳት እንዳደረሰበት ይፋ አድርጓል። በጣም የሚወዳት የሚያከብራት ለሷ የሚኖርላት እንደሆነችም ጭምር በሰይፉ ሾው ላይ ቀርቦ እንግዲህ ሀሳቡን ሰጥቷል። ይህ እንግዲህ አህመድ ተሾመ ወይም ደግሞ ዲምቢ 3 እህቶቹን ማጣቱ ከባድ ጉዳት አድርሶበታል። ሶስተኛ እህቱ የሞተችው ደግሞ በጡት ካንሰር መሆኑም ታውቋል። እሷን ለማሳከም እንግዲህ ከፍተኛ ጥረት አድርጎ ከራሱም ከጓደኞቹም ሰብስቦ ውጭ ሀገር ሄዳ ታክማ ነበር። ነገር ግን የተወሰነ ከቆየች በኋላ ህይወቱ አልፏል። እጅግ አሳዛኙ ጉዳይ ደግሞ እንግዲህ ታክማ ከመጣች በኋላ ለወራት ከቆየች በኋላ እሱ ኮንሰርት ለማቅረብ ወደ ሌላ ቦታ ሄዶ ያን ኮንሰርቱን ጨርሶ ሲመለስ ነው መንገድ ላይ ያለ ነው የሰማው እና እጅግ በዚህ መሰበሩም ጭምር ነው ይፋ ያደረገው። ይህ አልበም እንግዲህ 15 ዓመት መፍጀቱም እንደዚሁ ይፋ አድርጓል። ይህ አልበም እስከዚህ አይቆይም ነበር፣ ነገር ግን በዚህ ምክንያት ነው እስካሁን የቆየው ሲል ሀሳቡን ሰጥቷል። ይረፍዳል እንጂ አይዘገይም ሲል ነው እንግዲህ የገለጸው ማለት ነው። ሌላው ሩታን በተመለከተ እንግዲህ ገዳዋ ታውቋል። በቁጥጥር ስር መዋላቸው ይታወቃል። እጅግ አሰቃቂ ግድያ ነው ያደረሱባት። ከምትኖርበት ቤት ስልክ ደውለው ነይ እናገኝሽ በማለት እንደዚሁም ደግሞ ነይ የተከራየሁበትን ቤት ላሳይሽ ብለው በማታለል ነው በቀጥታ ቤት ስትገባ የጓደኛዋ ፍቅረኛ ነው አንቆ የገደላት እና እጅግ ዘግናኝ ነበር። ከገደሉ በኋላ ደግሞ ቤተሰቦቿን 2 ሚሊዮን ብር እንዲልኩላቸው ሲጨቀጭቁና ሲያሰቃዩቸው ነበር። ሩታም እንግዲህ እጅግ ታዋቂ ሞዴል እንደሆነች ይታወቃል። እንዲሁም ደግሞ የሚስ ወርልድ ኢትዮጵያ አሸናፊ እንደሆነች ይታወቃል። ከዚህ ጋር በተገናኘ እንግዲህ እህቷ ቅዱሳን ይርጋን እጅግ የምትወዳት የምታከብራት ነበረች። ነገር ግን እሷን በማጣቷ ቅስሟ እንደተሰበረ ታውቋል። ሌላ ከዚህ ጋር በተገናኘ ግን እንግዲህ ስራዋን ለጊዜው ማቆሟም ይፋ ተደርጓል። በቀጣይም ውድድር ነበራት። ለዛ ውድድር እየተዘጋጀች ባለችበት ይህ ማጋጠሙ ምናልባትም ውድድሩ እንዳትወዳደር ለማሰናከል ይሆን እንዴ ተብሎ ሀሳብ እየተሰበት ይገኛል። እሷ ግን ይህ ውድድር ትወዳደረች አትወዳደርም የሚለው የብዙዎች ጥያቄ ነው የሆነው። ሌላው እውቁ ፋንቱ ማንዱዬ 75ኛ ዓመቱን የልደት በዓሉን አክብሯል። ይህንን አስመልክቶ እንግዲህ በድምቀት አክብረውለታል። ጓደኞቹ የተለያዩ ቪዲዮዎችም የተዘዋወሩ ነበር። 75ኛ ዓመቱን ኬክ ቆርሶ እያከበረ ታይቷል። በፊልም ስራ እንደዚሁ በኪነጥበብ በተለያዩ ሙያዎች ተሰማርቶ በርካታ ፊልሞችን የሰራ እውቅ ደራሲና ባለሙያ እንደሆነ